አክብሮታዊ ሰላምታዬ በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? የሰዓቱን አጫጭር እንዲሁም ሰበር መረጃዎችን ይዤ ቀርብ ያለው አብራችሁኝ ቆዩ። 8ኛ ቀኑን በያዘው በዚህ ጦርነት ሰበር ዜናዎች እየተሰሙ ነው። በመቶ ሺዎች የሚቆጠሩ ኢራናውያን በእስራኤልና አሜሪካ ላይ የተቃውሞ ድምጻቸውን አሰምተዋል። ህይወቴን ለመሬ እሰዋለሁ ብለዋል ኢራናውያን። በሌላ በኩል ኢራን አሁን ከደቂቃዎች በፊት እስራኤል ላይ ከፍተኛ የተባለ የሚሳኤል ጥቃት ፈጽማለች። ኢራን ከደቂቃዎች በፊት በፈጸመችው ጥቃት ከ20 እስከ 30 የሚደርሱ ሚሳኤሎችን አስወንጭፋለች። ቢያንስ 3 የእስራኤል ከተሞች የተመቱ ሲሆን ከፍተኛ ጉዳት መድረሱ ተመልክተናል። በኢትዮጵያ የኢራንና የእስራኤል አምባሳደሮች ሀገራቸውን ወክለው እርስ በርሳቸው ተወቃቅሰዋል። አንዳቸውን ሲወቃቀሱም ተመልክተናል። መረጃዎቹን ወደ እናንተ በዝርዝር አደርሰዋለሁ። ሰብስክራይብ በማድረግ የደውል ምልክቷን በመጫን የተለያዩ ሀገራዊ እንዲሁም ዓለም አቀፋዊ መረጃዎችን በፍጥነት ማግኘት ትችላላችሁ። አሁን በቀጥታ ወደ መረጃዎቹ አልፋለሁ። ሰበር ዜናዎች ከመካከለኛው ምስራቅ እየወጡ ነው። እስራኤል ከደቂቃዎች በፊት በኢራን ሚሳኤሎች ተደብድባለች። የእስራኤል የሀገር ውስጥ መገናኛ ብዙሃን በመላ ሀገሪቱ የኢራን ሚሳኤሎች ኢላማ ላይ መድረሳቸውን እየዘገቡ ነው። በሰሜን ሃይፋ አካባቢና በደቡብ የኢራን ሚሳኤል የተኩስ ኢላማ በሆነው ቤርሳቤህ ላይ ጉዳቶች መከሰታቸው ተዘግቧል። በኢየሩሳሌምም ቢያንስ አንድ ሚሳኤል ወድቋል። የእስራኤል ቻናል 12 እንደዘገበው ኢራን ወደ 39 ሚሳኤሎችን ተኩሳለች ብሏል። ሮይተርስ የዜና ወኪል እንደዘገበው ደግሞ በኢየሩሳሌምና በቴልአቪቭ ላይ ፍንዳታዎች ተሰምተዋል። የእስራኤል ጦር የተተኮሱ ሚሳኤሎችን ለመቃወም እየሰራ መሆኑን ከገለጸ ከጥቂት ደቂቃዎች በኋላ ፍንዳታዎች በሀገሪቱ ተሰምተዋል። ፕሬዝዳንት ዶናልድ ትራምፕ በእስራኤልና በኢራን መካከል ለሚካሄደው የሰላም ድርድር የ2 ሳምንት ጊዜ ቢሰጡም በሁለቱ ሀገራት መካከል ግን ሚሳኤሎች መወንጨፋቸውን አላቋረጡም። በሌላ በኩል በኢራንና በእስራኤል መካከል ጥቃቶች በቀጠሉበት በዚህ ሰዓት ኢራናውያን አደባባይ በመውጣት ለመንግስታቸው ያላቸውን ድጋፍ አሳይተዋል። በመቶ ሺዎች የሚቆጠሩ ኢራናውያን አደባባይ ወጥተዋልም ተብሏል። በኢራን ዋና ከተማ ቴህራን ከጁማ ሰላት በኋላ በመቶ ሺዎች የሚቆጠሩ ሰዎች እስራኤልን በመቃወም መሪዎቻቸውን በመደገፍ መፈክሮችን በማሰማት ተቃውሟቸውን አሰምተዋል። ኢራናውያን አሜሪካን ጣልቃ ገብነት በሀገራቸው ላይ ያለውን ስጋት በመቃወም ድምጻቸውን አሰምተዋል። በቴህራን ተቃዋሚዎች በእስራኤል ጥቃት የተገደሉትን የኢራን አዛዦች ፎቶግራፎች ሲያሳዩ፣ ሌሎች ደግሞ የኢራን ፍልስጤምና የሂዝቦላ ባንዲራን ሲያውለበልቡ የሚያሳይ ምስል በኢራን ብሔራዊ ቴሌቪዥን ታይቷል። ህይወቴን ለመሬ እሰዋለሁ ሲሉም ተቃዋሚዎች በያዛቸው ባነሮች ላይ የጠቅላዩ መሪ አያቶላ አሊ ካሚኒን ሲደግፉ ታይተዋል። የኢራኑ መንግስት ቴሌቪዥን እንደዘገበው በሰሜን ምዕራብ ኢራን በታብሪዝ እና በደቡብ በሺራ እንዲሁም ተቃውሞዎች ተካሂደዋል ብለዋል። በተጨማሪም ቤይሩትና ኢራቅ ለኢራን ድጋፍ ሰልፍ ተካሂደዋል። ይህ በእንዲህ እንዳለ በኢትዮጵያ የኢራንና የእስራኤል አምባሳደሮች እርስ በርሳቸው ተካሰዋል። እኛ ጦርነቱን አልጀመርነውም፣ ግን ህዝባችንና ሀገራችንን ሙሉ አቅማችንን በመጠቀም ለመጠበቅ ዝግጁ ነን ብለዋል። በኢትዮጵያ የኢራን አምባሳደር የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተዘነዘረ እንጂ ኢራንን ማጥፋትን ታሳቢ ያደረገ አይደለም ብሏል። በኢትዮጵያ የእስራኤል አምባሳደር በበኩሉ ከባለፈው ሳምንት አርብ ጀምሮ የእስራኤል መንግስት በኢራን እስላማዊ ሪፐብሊክ ግዛት ላይ የሚፈጸመውን ጥቃት ለመመከት እንዲሁም ሉዓላዊነቷንና ህዝቧን በሙሉ አቅሟን ለመጠበቅ ኢራን ዝግጁ ናት ሲሉ በኢትዮጵያ የኢራን እስላማዊ ሪፐብሊክ አምባሳደር አሊ አክባር ረዛኢ ተናግረዋል። አምባሳደሩ ዛሬ በሰጡት መግለጫ ኢራን ከእስራኤል ጥቃት ራሷን የመከላከል ተፈጥሯዊ መብት ትጠቀማለች ብለዋል። እስራኤል የተባበሩት መንግስታት ድርጅት ቻርተርን በመጣስ በሉዓላዊነቷ የኢራን እስላማዊ ሪፐብሊክ ላይ ጥፋት ፈጽማለች ብለዋል። ኢራንም በመንግስታቱ ድርጅት ቻርተር መሰረት ራሷን የመከላከል መብት አላት ብለዋል። በዚህም እኛ ጦርነቱን አልጀመርነውም፣ ነገር ግን ህዝባችንና ሀገራችንን በሙሉ አቅማችን በመጠቀም ለመጠበቅ ዝግጁ ነን ያሉ ሲሆን የእስራኤል አገዛዝ ጥቃት የሰነዘረው ኢራንና አሜሪካ በኒውክሌር ጉዳይ ላይ ለ5 ዙር ያክል ድርድር እያደረጉ ባለበት ወቅት ነው። ይህም ማን ሰላም ፈላጊ ማን ጸብ አጫሪ ነው የሚለውን በግልጽ ያሳያል ብለዋል። በሌላ በኩል
የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተሰነዘረ እንጂ ኢራንን ማጥፋት ታሳቢ ያደረገ አይደለም ሲሉ በኢትዮጵያ የእስራኤል አምባሳደር ተናግረዋል። የጦርነቱ ዓላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው ሲሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ትላንት በሰጡት መግለጫ ላይ ተናግረዋል። በተደጋጋሚ ኢራን የኒውክሌርና የባላስቲክ ሚሳኤል ባለቤት ልትሆን አይገባም፣ እስራኤል ወደ አውዳሚ ጦርነት የገባችው የህልውና አደጋ ስለተጋረጠባት ነው ብለዋል አምባሳደሩ። ጦርነቱ ከመፈንዳቱ በፊት በሁለቱ ሀገራት መካከል 60 ቀናትን የፈጀ ድርድር ተካሂዷል። ኢራን በድርድሩ ወቅትም ሳይቀር እስራኤልን የማጥፋት እቅዷን ለማሳካት እንቅስቃሴ ውስጥ ነበረች ብለዋል። እስራኤል ራሷን ከማጥፋት ለመታደግ የገባችበት ጦርነት ፍትሃዊ ነው፣ የእስራኤል ጥቃት በኢራን ሳትቀደም ቀድሞ የተሰነዘረ እንጂ ኢራንን ማጥፋት ታሳቢ ያደረገ አይደለም ያሉ ሲሆን የሁለቱ ሀገራት አምባሳደሮች በኢትዮጵያ ምድር በሰጡት መግለጫ እርስ በርሳቸው መካሰሳቸውን ተመልክተናል። የመካከለኛው ምስራቅ ጦርነት አሁንም ተባብሶ ቀጥሏል። ሁኔታዎች ከጊዜ ወደ ጊዜ እየተባባሱ እየመጡ ናቸው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።